አሚባራ ፕሮፐርቲስ ከስራና ከእንቅስቃሴ ጋር ተስማምቶ ኑሮ የሚያቀል በተመጣጣኝ ዋጋ የወዳጅነት ፓርክ፣ ሼራተን ሆቴል፣ ሳይንስ ሙዚየም፣ ቤተመንግስትን ሙሉ እይታ ላይ መኖሪያ መንደራችን ውስጥ አፓርትመንቶችን በ10% ቅድሚያ ክፍያ ከ900 ሺህ ብር ጀምሮ ከባለ 1 መኝታ እስከ ባለ 3 መኝታ ከ83 ካሬ እስከ 164 ካሬ አማራጮችን ለሽያጭ አቅርበናል። በ10% ቅድመ ክፍያና በ10 ዙር አከፋፈል እንካችሁ ብለናል። 4 የውጭ ዓለም አቀፍ ኩባንያዎች በግንባታ በዲዛይን በማማከርና በአስተዳደር ተሳትፎ ያደርጋሉ። በውብ መንደራችን የከርሰ ምድር ውሃ፣ የእሳት መቆጣጠሪያ፣ መዋኛ ገንዳና የልጆች መዝናኛ ስፍራ፣ ስታንድ ባይ ጄኔሬተር፣ የኤሌክትሪክ መኪና ኃይል መሙያ ጣቢያ ወይም ኤሌክትሪክ ቻርጂንግ ስቴሽንን ያካተተ መንደር ነው። ለበለጠ መረጃ ይህን ስልክ ቁጥር ያዙ 09798792 ውጭ ሀገር የምትኖሩ በዋትስአፕ ታገኙናላችሁ። አሚባራ ፕሮፐርቲስ። ሰምተዋል? አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከሕማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳን መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ። 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998 አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ የአሜሪካንና የዩክሬን ስብሰባ በጄዳ። ዓለም ምንድነው የምንጠብቀው? የዛሬው ስብሰባ የጄዳው ሪያድ አይደለም። ጄዳ ለኛ ቀረብ የምትለን ከተማ ነች መሰለኝ። በዚህ በቀይ ባህር በኩል ያለች ከተማ ናት። እዛ ነው የሚደረገው። በነገራችን ላይ ሳውዲ አረቢያ አልጋውራሹ ትልቅ ሴንተር ላይ እንዳደረጋት ነው የሚታየው። እንደውም የሚገርምህ የተመረጠችበት አንዱ ምክንያትም ሳውዲ አረቢያ ሰላም ስላላት ነው። ሌላ ቦታ ላይ የስብሰባ ቢደረግ ያው በዲሞክራሲ አግባብ ማለት ነው ወይ ዩክሬኖችን የሚቃወም ወይ ራሺያኖችን የሚቃወም ወይ የሚደግፍ ብቻ የሆነ ሰልፎች ትዕይንተ ህዝቦች ያመጣ ነበር እና ሪሊ ጸጥረጭ ባለ መንፈስ መወያየት የምትችልበት ሀገር ለጊዜው ሳውዲ አረቢያ ሆኖ ነው ያገኙት። እንደዚህ አይነት ነንሰንስ የሆነ ነገር አይታገሱም ሳውዲ አረቢያዎች። እና በዚህ ስብሰባ ዙሪያ ላይ ምንም አይነት ነገር ፈጥራለሁ ብትል ወደ ኋላ አይሉ ሳውዲዎች። ይሄው አንዳንድ ነገሮች ማዋጃ ነገር ማውራት አለብን። የመጨረሻው ሰዓት ሲመጣ ቆራጦች ናቸው። እኔ ለራሳው ማልችለው ባህሬን ውስጥ በዚህ በአረብ ጸደይ ንቅናቄ ጊዜ አረብ ጸደይን ኢራን ፋርሶቹ ሺያዎቹ ሴንተር ቦታ የሚፈልጉ ነበሩ በወቅቱ። ገብቷል። ብዙ ታሪክ አለው። ስለዚህ ባህሬን ውስጥ ከፍተኛ ቅስቀሳ ነበር የሚያደርጉት እነሱ። የባህሬን መንግስት ስርወ መንግስቱ በታሪኩ ሱኒ ነው፣ ግን በህዝብ ቁጥር ሺያዎች ይበልጣሉ። ስለዚህ እዛ ውስጥ የእስላማዊ መነቃቃት ነበር የምትለው ኢራን እና እዛ ውስጥ የሚደረገውን ጭቆና ትናገር ነበር። ያኔ ምንድነው አመጽ ነው አይደል እንዴ?
በዛ በአረብ ጸደይ ጊዜ እየተነሳ ስልጣን ላይ ያለው መከንበል ነበር። ዛት ወዘ ታይም ለእንትኖቹ ለባህሬን ኢራን ከዚህ አንጻር በከፍተኛ ንቅናቄ ነበር። ያንን መንበር ያው ከሷ ጋር ወዳጅ አሁን በኢራቅና በኢራን መካከል የተፈጠረው ማለት ነው እና አልአሳዶች ጋር የነበረው ግንኙነት እኮ ያኔ ነው ወደ ስልጣን ማምጣት ነው። ስለዚህ ሳውዲ አረቢያ ደግሞ የሱኒ ኃይል መሪ ናት እና ወታደራዊ ስምምነት አላት ከባህሬን ጋር ኢብን በዛ በነውጡ ጊዜ ማለት ነው ብዙ መንግስታት እግራቸው ስር ሳስተነድ ማለት ነው። አሁን አመጻው እየበረታ ሲመጣ እነ ኦባማም ድጋፍ ሰጥቷል በሉት ብለዋል። ይሄ ዲሞክራሲ ለውጥ ነው ብለዋል። በቃ ይሄ ማዕበሉ የሚመታውን ይምተው ይሄ ዲሞክራሲ ለውጥ ነው። ይሄ አምባገነኖችን የሚገረስስና ወደ እንዴት አድርገው እንዳሰቡት አላውቅም። በዚህ ለውጥ ዲሞክራሲ ይመጣል ብሎ አስበዋል። እና ሳውዲ አረቢያ ቀጥታ አለኝ በምትለው ወታደሮች ታንኮች እንደ መንገድ ላይ እንደ ሰርግ መኪና ነው ይሄዱ እንደ ሰርግ መኪና ማል ከተማው ማለት ነው። ታንኩ ብረት ለበስና ታንኮቹ ሲሄዱ የሳውዲ አረቢያ ቀጥታ አስፋልት አለ እንትን ድረስ ባህሬን ድረስ ደንበኛ ቅልጥ ያለ የሰርግ መኪና ነው የሚመስል የሚገርም እና ወታደሩ የተጠውዛ ቀንድ ይሸጣለው የሳውዲው ማለት ነው። ቀንድ ይሸጣለው ነው የነበረው ህዝባዊ አመጻና አይደለ እንትን በለው አዎ በትን እዚህ ጋር የሚሆን ነገር የለ እዚህ ግብጽ አይደለም ዞር በል የሚል ነገር ነው። ስለዚህ በዛ መንገድ ባህሬንን አታንተናለች ማለት ነው። አይ ምክንያቱም የኢራኖች ትኩረት ባህሬን ላይ ከፍተኛ ነበር ያው ጌሙ ስለነበራቸው ማለት ነው። እና እንዲያነ ነንሰንስ የሆነ ነገር ሲመጣ እንትን ናቸው ኃይለኞች ናቸው ቀንድ ይሸጣለው ሳውዲዎች ኃይለኞች ናቸው። አሁን ታዲያ በዚህ ስብሰባ ላይ ወይ ዩክሬንን ደግፌ ወይ ራሽያን ወቅሼ እሰልፋለሁ ምናምን ብትል የለም እንደዚህ አይነት ነገር የለም። ስለዚህ እፎይ ብለው ሰዎችን ወያይ የሚችሉበት ቦታ አንዱ እሱ ስለሆነ ነው የሚላል። ኦኬ ይሄ አንዱ ነው። ሁለተኛው መንገድ ደግሞ የአልጋው ራሱ እየተጫወተ ያለው ሚና ነው። ብዙ ለውጦች እያደረገ እኮ ነው በጣም እና የዚህ ለምንድን ነው ራሽያና አሜሪካ የሚመቻቸው? በጣም የሚገርመኝ እሱ በጣም ነው የሚመቻቸው። ዛስ ብሬን ለምን ትዝ ይልህ እንደሆነ በዛ በክፉ ቀን ማናቸው ፕሬዚደንት ቭላዲሚር ፑቲን በዙሪያቸው ያለው የአየር የጎረቤት ክፍሉ ተዘግቶ ማለት ነው መሄጃቸው እኮ በጣም የተወሰነ ነበር። በዛ በኩል ያዙና አምጡልኝ ይል ነበር አይሲሲ። ያኔ አይሲሲ ጥርሱ እንዳለ ነው። አሜሪካ ከሱ ጋር ነበር የቆመችው። ዛሬ አይሲሲ እኮ የድሮ ጥርሱ ያለ መሰል በድዱን ያለው ከዛ በኋላ በወሰዳቸው እርምጃዎች አሁን የመጣችው የዶናልድ ትራምፕ አሜሪካ በፍጹም ይቅርታ የምታደርግለት አይደለም። ስለዚህ በዛን ወቅት ቭላዲሚር ፑቲን ይብን ደቡብ አፍሪካ መሄድ አልቻለም። ማለት እንትን አልበለው ብለው ነው ምንድነው አስጨናቂ አላድርገው እንትናን ፍዷን አላብላት በሚል ነው እንጂ ደማነች ደቡብ አፍሪካ ብትሆን ደፍራ የአይሲሲ ፈራሚ ነኝ ብላ ቭላዲሚር ፑቲን ትከሻ ላይ ዷል ተሳረባችል አትችልም። ግን ያ በዛ ምክንያት ደግሞ እና አሜሪካ እዛ ነበሩ እንተያያለና ሱዚ መጥቶ ከሄደ እንተያያለን ይላት ነበር። ማነው ደቡብ አፍሪካ ዘይኖ ምን ልታረግ እንደማችል ነገር ግን እሱ መጥቶ ከሄደ እንተያያለን አለሽ አይደል ከኛ ጋር የምትናገጁ ይሄ አሁን ዛሬ የደረሰባት ያለው ማለት ነው። የዚህ ወደ 25 ቢሊዮን ዶላር ምናምን እኮ አለቻት ስለግጭ ቀላል ገንዘብ አለ። አዎ እቺን ይዘጋለን እቺን ማን ይዛል ያጁ ቭላዲሚር ፑቲን እና ቭላዲሚር ፑቲንን ብዙ ጊዜ አይናገሩም ምን ማለት እንደሆነ እኔን መያዝ ብለው ፑቲን አይናገሩም። የሚናገርላቸው ሜድቬዴቭ ነው። አንዳንዶች ሜድቬዴቭ በቃ ሲሪየስ መወሰድ የሌለበት የራሽያ ኮሚኮ አሊ ያርገው የሚቆጥሩት አሉ። ኮሚኮ አሊን ታውቃቸዋል አይደል? ኮሚኮ አሊ ማን ናቸው? የሳዳም የማስታወቂያ ሚኒስትር ነበሩ። ኦኬ እና አሜሪካ ስታለቡጫቸው
ዝም በሉ ትግባ ጨርሰነዋል። የአሜሪካ ጉዳይ አልቋል እየተመቱ አልቋል። አሁን እንትን ወስደ እንትን ብለህ የለ ዝም በሉ የምናውቀው ነገር እንዲህ እያሉ ነው። መጨረሻ ላይ የጅቡ ሰውዬ ምንድን ነው ኧረ የሆነ ነገር እግሬን ይሰማኛል ሲለው እያጋመሰኝ ነው እግሬን ሲለው ያልቀስ እያለ ጅቡ በላ ማለት ነው። እንደዚህ አይነት ሁኔታ ነው እና ማናቸው ሜድቬዴቭ ምንድን ነው ያሉት? በኒኩሌር ነው ማነቡጭ ነው ያሉት። ፑቲን ላይ ግን ብታሳርፍ ኤኒ ሀገር ገብቷል። ራሱ አይሲሲ ያለው መቀመጫው እዛ ስዊዘርላንድ ወይስ ነው ያለው? ሆላንድ ነው ኔዘርላንድ ኮራል ያለው አነቡጭ እንደዚህ ነው ያለው። ዞሮ ዞሮ ፑቲን መሄጃ ነው ብዙ አልነበራቸው። ነገር ግን ሰተት ብለው በጣም እስካሁን ድረስ ይገርመኛል በጦር ጀቶቻቸው ታጅበው የተባበሩት አረብ ኤሚሬት እና ሳውዲ አረቢያ ነው በአንድ ቀን ውስጥ ሁለቱ ጋር ጉብኝት አድርገው የተመለሱት። በማናውቀው ሁኔታ ሳውዲ አረቢያ ለሁለቱም የምትመች ሆናለች። አስገራሚው ነገር እነዚህ ሁለት ሀገሮች ከጀርባቸው አሁንና ከጀርባ እያደረጉ ባለው ንግግር እስከ ማርስ አሰሳ ድረስ በጋራ ለመስራት ተስማምተዋል ይላል ራሽያና አሜሪካ። እና የመጀመሪያዎቹን አስትሮኖቶች ማርስ ላይ ጨረቃ እዚህ ጋር ናት። አሁን ብዙ እንትን የለም ሁሌ እያሳዩን ነው ያለችው። እግዚአብሔር ካለኝ 50 እንዴት አንቀርም። እስቲ አንተ ደርሰህ ከመጣ በኋላ ነው መለኛ እንደ ኢትዮጵያ ነው ያፍከዋል ገብቷል። ማርስ በጣም ሩቅ ነው። ለምን ይቻላል? ዋናው ነገር ልቦናና መንፈስ ነው። እና ራሳቸውም እንግዲህ አሜሪካኖችም ተመልሰው ይዛ 5 ዓመት 6 ዓመት ያስፈልገናል እያሉ ነው። ኤኒዌይ ጨረቃ እዚህ ጋር ነች። ማርስ ላይ ግን የመጀመሪያዎቹን አስትሮኖቶች አሜሪካና ሩሲያ በዚህ ጭምር በኢኮኖሚ በምን ሊፈጥሩ ያሰቡት የባይላተራል ሪሌሽንሺፕ በጣም የሚገርም ነው። ዓለምም የሚገርም ነው። ቻይናንም ትንሽ እያባተሳት ያለ ነገር ነው። ይድረስ ነው። እዚህ ቅድ ውስጥ 3 ጠፈርተኞች ናቸው ታሰቡት። አሜሪካና ራሽያ፣ ሳውዲ አረቢያ ያ የሚገርም ነው። እኔ አድናቂ ነኝ። እንደዚህ አይነት ነገር አድናቂ ነኝ። ብሪሊያንት ነው አልጋው ራሱ እስካሁን ባለው አያያዝ ብሪሊያንት ነው። ሰው ወደ ጨዋታችን ስንመጣ ስብሰባው አንዱ የሚደረገው ጀዳ ነው። አሁን የሚደረገው ጀዳ ላይ የሚደረገውን ስብሰባ ዓላማ አሜሪካ ገልጻ አድርጋለች። ሩቢዮም ተናግረዋል። ትናንትና ወደ ሳውዲ ይሄዱ ምንድን ነው ያሉት? በአደባባይ የማይባልም ቢሆን ቤዚካሊ ምን ማለት መሰለ፣ ይሄ ስብሰባ ከዛሬ 11 ቀን በፊት ነው። ቀደም ባሰላ ነው 9ኛው ቀን ቅዳሜ፣ ከዛ እሁድ 10ኛው፣ ሰኞ 12ኛ ቀን ነው። የአርብ ዕለቱ ዲፕሎማሲያዊ ርክብ ውጤት ነው። የዛ ቀጣይ ነው። እዛ ጋር የተፈጠረ ጠብ ነበረ። ያን አይተዋል። እዛ ቦታ ላይ የተነሳው ጠብ ቀጥታ ነበር የቀረበለት ለፕሬዚደንት ዘለንስኪ። ተቻቻል ኮምፕሮማይዝ ማለት ቃሉ ይሄ ነው። ሌላ ነገር አለ። ተቻቻል አለ ከፑቲን ጋር አልቻቻልም። ተቻቻል አለ አልቻቻልም። በደም ሰው ዘብቶ ቆለ አገርህ ከፍተኛ ችግር ውስጥ ናት። አዎ ተቻቻል አለ። ማትቻቻል ከሆነ አሳልፈም ከሆነ እንዲህ ቢሆን እንዲህ ነው። ስለዚህ እሳቸው እንዲቃሉ ይሄን እንዲህ ማድረግ ይችላል ማትል ከሆነ የሚሰራ ሰላም የለም። ስለዚህ ምን ማርክስ የለም። እሱ ደግሞ ከፑቲን ጋር መቻቻል ብሎ ነገር የለም። ከፑቲን ጋር ምን ይሆን? ከኔ ጎን ሆናችሁ ተሰልፈን ማሸነፍ ነው። እናንተ ከኔ ጋር ሆናችሁ ዩክሬን ላይ ሄዳችሁ ለመሞት መዘጋጀት አለባችሁ ነው ቤዚካሊ እያላችሁ ነበር። ኧረ እባክህ እስከ ዛሬ ደግሞ
በእስከ እየመጣ ይሄድከው አንሰና ደሞ እንደገና ነገ ሄደን አንተ ጋር ልንዋጋ ነው ሲሉት አዎ ማትወሄና እንዋጋም ብላችሁ የምታስቡት በመሃል ውቅያኖስ ስላለ ነው ነገ ግን ታለቅሻለሽ ይሄ ውቅያኖስ ሁሉ የሚያድንሽ መስሎሻል አሜሪካ ያን ጊዜ ስለ አረባክ ስለሚሰማኝ አትንገረኝ አንተ ምን እንደሚሰማኝ ልትነግረኝ አትችልም በረም ውይይቱ ነው በጣም ይገርም ቤዚካሊ በዛ ቦታ ላይ ዘለንስኪ ተጫወተው ሚና አሜሪካንም ያልገባሽ ነገር አለ የሚል ነበር ስለዚህ ሄደው ተነጋግረው ሄደውት ሰላምት ከፍቷል ገበታው ስርዓቱ ሁሉ ቀርቶ ማለት ነው ይሄው የመጨረሻው ዲፕሎማሲያዊ ማነር እንኳን የመጨረሻው የምትለው ነገር አሁን ለምሳሌ በዚህ ቦታ ላይ ኦባማ ቢሆን ኖሮ የነበረው በእውነት በአንድ ወቅት ኦባማና የእስራኤል ጠቅላይ ሚኒስትር ኔታንያሁ በጣም እንትን ነበሩ ምንድነው ይባለው በጣም እንትን ይጋጩ ነበር እና የኦባማ እይታዎች ማነው ኔታንያሁ አይቀበሉትም በጣም የተራራቁ ናቸው እና ኔታንያሁ ከኢራን ጋር ማውራት ይችላል ነው የሚሉት ኢራን ላይ ታፍ ይሆንኩ በተግባር ነገር ግን ኢራን በማውራት ማምጣት ይቻላል ነው የሚሉት ኔታንያሁ ደግሞ ስለማታውቀው ነገር ነው የምትናገረው እነሱ እንደዚህ ያለ ሞዴል ጠንካራ ስትሆን ነው የሚሉት ገብቷል ቀድመ ስትመታቸው አንድ ኢንች ስትሄድ ነው አለበለዚያ የህልውና ስጋት ናቸው እነሱ ከነሱ ጋር ይሄውን ምን የኒውክሊየር ስምምነት የሚባለው ኢራንን ኒውክሊየር ፕሮግራሟን ሰላማዊ እንድታደርግ ወታደራዊ አቅጣጫውን እንድትዘጋ ዋቴቨር በመትኩ ማዕቀብ እንዲነሳላት ካለም ጋር ያላት ግንኙነት እንዲፈቀድ እንድትናገድ የሚለው ነው ሐሳቡ ከመጣው ኦባማ ነው ይሄ ኔታንያሁን ኦፍ ያደረጋቸው ነገር እና ይሄንን በማለት ኦባማ አውሮፕላን ሙሉ ዶላር ነው ለኢራን የተላከላት በማዕቀብ ተይዞ የነበረ የኢራን ገንዘብ እኮ በቢሊዮን ዶላር የሚቆጠር ላከ ኦባማ ለኢራን እና 6 አገሮች ያሉበት በዛው ውይይት ላይ እንትናት ያንን ራሱን እስከዛሬ ያበለጸገችውን የዩራኒየም መጠን እኮ ለራሽያ ልታስረክብ ነበርኩ ስምምነቱ ስለዚህ አሁን የኒውክሊየር ቦምብ የመስራት እንትናን እያስረከበች ለሰላማዊ ዓላማ ብቻ እንዲህ በዚህ ሂደት ነበርኩ እየተካሄደ ያለው እና ይሄ ኔታንያሁ ደግሞ የሚናገሩት ከእስራኤል አንጻር ሆኖ እና እስራኤልን መጥፋት አለባት ብሎ የሚያምን የጸነፈ መንግስት ላይ አምጥተ የኑሉ ቢሊዮን ዶላር እንዴት ትደፋለህ የለሁም ማለት ነው በዚህ ቢሊዮን ዶላር እነሱ የሚያደርጉት አንተ እንደምታደርገው ፓፓያ ምናምን እንዲገዙበት ነው ፓፓያ አይደለም የሚገዙት ቦምብ ነው የሚሰሩበት ስለዚህ የኔን እልህና አደጋ ላይ ጥላል የሚሉ ሰው ነበሩ እነዚህ ስለዚህ እነዚህ ሁለት ዋይት ሃውስ በተገናኙ ቁጥር ለጋዜጠኞች ትልቅ ድራማ ነው እና አንድ ቦታ ላይ እቺ ምድጃ ቦታ ላይ ነው አይታታል እቺ ምድጃዋ ላይ ነው የሚነጋገሩት እና አይ ስቲል ያን ፎቶግራፍ በእውነት አስታውሰዋለሁ ኔታንያሁና ኦባማ ነበር የሚያወሩት አይ ቲንክ ተመሳሳይ ሁኔታ የተፈጠረ ይመስለኛል ያኔም እና ኦባማ ያዳምጣል ገብቷል ኦባማ is the president of the United States of America የዓለማችን ኦልሞስት ብቸኛ ሌላ ኃያል ሀገር ነው የኢኮኖሚ ጎተራ የሚሊተሪ አውራ ትልቋ መንግስት ናት አሜሪካ እና ኦባማ የዩናይትድ ስቴትስ አሜሪካ መሪ ነው እዛ ጋር ደግሞ ያሉት በመካከለኛው ምስራቅ ውስጥ የምትገኝ
የዲሞክራሲና የነጻነት ጮራ ይሏታል ኔታንያሁ። አንዳንድ ቀን መካከለኛው ምስራቅ ሲያቀርቡልህ ትደነቃለህ። አሁን ያለችው ስራ እስከነው ዝግቡ አምፖል ነው። በቃ በመካከለኛው ምስራቅ አንድ አምፖል ናት። በእውነት ነው ነግሬህ አይታጣቅ መጠኗም ትንሽ ነው። ኦ ማይ ጋድ በጣም ጀስት እንደዚህ ነው። እንዴት እሳቸው ደግሞ መካከለኛው ምስራቅ ውስጥ ያሉ ሰው ናቸው። አሁን ሌክቸር ያደረጉት ነው የሚለው በወቅቱ ጋዜጠኞች ጻፉት። መካከለኛው ምስራቅ ውስጥ እንዴት ማሰብ እንዳለበት የመካከለኛው ምስራቅ ሪያሊቲ እሱ በሄደበት ተላላ መንገድ ሳይሆን በጣም ቢተር ሪያሊቲዎች አሉ እያሉ ነው የሚያስረዱት። እና አሁን እንትኑ በስቶበታል ማለት ነው ኦባማ ሰው አንግሪ ገብቷል። እንደዚህ ብሎ ነው ያለው። ፕሮባብሊ ራሱን አሞት ሊሆን ይችላል። ክስ ብሎ ነው እንትን የሚለው ያ ፎቶግራፍ አለውና ምሳዬን መብላት አለብኝ ብሎ ጥሏቸው ሄደ ይላል። ኦኬ ምሳውን ሌላ ሆቴል ይባላል። ያቺ ምስራቅ ክፍ ምግብ ቤት አለች። እሺ ገብቷል። ጨዋታውን ትቢሆነ ነው ሳብላንድ ተባብለው የሚሄዱበት ነበረ። ከዚህ ጋር የነበረ ሁኔታ ከባድ ነበረ እና እያሉ ያኛ ያስረዳሉ። ስለዚህ ኦባማ እንዲህ ነበርና ሰላም ለሰልፍ ብሎ ተነስቶ ነው የሚሄደው። ብቻውን ሄደ ማለት ነው። እሳቸው የሚሄዱበት ይላል። መቼም ዋና ስኖት አባት እንጀራና ወጡ አይደለም የሚመጣ ታምር የለም። ግን ካርቴዚው ነው። ያ ነው እንግዲህ ምናልባት ከባለፈው ከዘለንስኪ ዲባክል በፊት የነበረ አንድ ቢኖር በኦባማና በኔታንያሁ መካከል ማለት ነው። ገብቷል። እና ኔታንያሁ ደግሞ ነው ብሮድ ለማድረግ ነው ጥያቄውን አድማጮች ኢሳያስ የጠየቀው ጥያቄ እና አስቀምጦ እንደዛ ስጋዎቹ ናቸው እነዚህ የጥያቄው ስጋዎቹ ናቸው። እና ኦባማ ያንን አድርጓል። ከዛ በኋላ ሁለተኛ የመጣው እንትና ነው ማን ነው የዘለንስኪ ነው። የዘለንስኪ የከፋ የሆነው ኦልሞስት ምንድነው ዝግቡ በመካከለኛው ምስራቅ ጉዳይ ላይ እኛው ቀናይ ናቸው። በእስራኤል ጉዳይ ቀናይ ናቸው። ሁለተኛ ያው የዛ ፖለቲካ አካል ናቸው። ስለዚህ ልታደምጡኝ ይገባል። የኔን እንትን ሼር ልታደርጉ ይገባል። እናንተ ከርቀት ሆናችሁ የምታደርጉት ነገር የሚል ነው የሳቸው እንትን። ስለዚህ በወቅቱ ያን ያህል ሌክቸርድ መሆኑን ቶታሊ ያልወደዱትም ኦባማ። ስለዚህ ከፊታቸው ላይ የነበረው ፔን እሳት ምድጃዋ እዚህ ጋር አለች። ልጅ የምትለዋ ፎቶግራፍ አለች። አይ ዶንት ኖ ብታገኛትና እዚህ ውይይት ላይ ብትወጣ ደስ ይለኛል። ኔታንያሁና ኦባማ የሆነ ነገር ብታን እንደዚህ ነው ያሉት ኦባማ። ከዛ በኋላ ምሳዬን እበላለሁ ሌላ ቦታ ብለው ምሳቸውን ለመብላት የሚነሱት ኔታንያሁን እዛው ጥለው ማለት ነው። እና ያ ከባድ እስካሁን የሚማቀው በበኩሌ በጋዜጠኛነት ይሄ ነው የማውቀው። የዘለንስኪ ደግሞ የዩክሬን ጉዳይ የእርሶም ጉዳይ ነው። ፕሬዚደንት ዶናልድ ትራምፕ ራስዎን ያድኑ አብረን ሄደን እንዋጋ። ይሄን አሁን የሚሉኝን የማይሰሙኝ ለጊዜው ይሄ ውቅያኖስ ስላለ ነው። ነገር ግን ውቅያኖሱን ይሻገራል ፑቲን። ያን ጊዜ ማርክ ማይወርድ አይነት ነገር ነው የነበራቸው የዘለንስኪ። በጣም በእውነቱ ለመናገር በጣም ምን ይባለው ትልቅ ኦዳሲቲን ያሳዩት። ስለዚህ ነው ፕሬዚደንቱ ከምክትል ፕሬዚደንታቸው እና ውጭ ጉዳይ ሚኒስትሩ ነበረው ቢያው እንትን ብለው እንትን ይልበሉት ሰላምታቸው በዚህ መንገር ነው እነ ዘለንስኪ ምንድነው መቀጠል እንፈልጋለን እኮ ምንድነው የተፈጠረ ነገር እኮ ምናምን ብለዋል። ሂዱ ፕሊዝ በዚህ መንገር ነው እንደዚህ አይደል ዘን ያ ኮንሲኩዌንስ ሆኖ የመሳሪያ ማዕቀብ ተጣለባት። ማን ነው ዩክሬን የስለላ መረጃ ማዕቀብ ተጣለባት። እነዚህ ሁለት ነገሮች እንዳሉ ሆነው ደግሞ ምርጫ እንዲያካሄድ የሚል ከውስጥ የተላለፉ ናቸው እነዚህ።
በአንድ ጊዜ ዩክሬን በዚህ ጦርነት የሚጠብቃት የገና ለገና አሸንፋለሁ ይሄን አድርጌ በዚያ አድርጌ አውሮፓን አሰልፌ አሜሪካን አሰልፌ እንደዚህ አድርጌ የሚለው ይሄ የሚከረው ፎርጌት ኢት ገብቷል። አሁን እንኳን መሸነፏን ከዚሁ ማረጋገጥ እንደሚቻል ማሳያ ማንቂያ ደውል ለመስጠት ይሄን እርምጃ ወሰዱ። በዛ ላይ ደግሞ የራሱን ህልውና አሜሪካ ከዚህ ሰው ጋር ነው ኔክስት አትቀመጥ። ስለዚህ ዩክሬን ከአሜሪካ ጋር መቀመጥ የሚችል አሜሪካ ይዛው ለድርድር ሌላ ቦታ ላይ ሊቀመጥ የሚችል ለስብሰባ የሚገባ ሰው ማምጣት አለባት የሚል እርምጃ ነው ወሰዱት። እና ውጤቱም በጣም የሚገርም ድራማቲክ ነበር። በቃ የራሽያ የተኮሰ ሚሳኤል አብዛኛው የሚመታበት በቃ የሚፈልገውን ታርጌት ይመታል የሚመታበት ገብቷል። አንዱ ኤቭሪ መረጃ ሊተኩሱ ነው ተኮሱ። ድሮ እኮ በሳውዲ አረቢያ ጊዜ አውርተናል በኢራቅ ጦርነት የፓትሪዮት ሚሳኤል ያሰራር እኮ በጣም የሚገርም ሳዳም ሁሴን ጫካ ውስጥ ሄደ ተንቀሳቀሻላችሁ ሊተኩሱ ነው የሚለው መልእክት ከዚህ ከአውስትራሊያ ነው ሴንተሩ። ከአውስትራሊያ ወደ ፓትሪዮት ሚሳኤሎች ይመጣል ወደ ተጠመዱበት ሳዳም ሊተኩስ ነው። ከዛ አርገው ተኮሱ አይደለም ሳዳም ተኮሱ ይባላል። ያው ሰማያት ገብቶ እንደዚህ አልፎ ምናምን እስከ የተወሰኑ ሰኮንዶች ነው ምናምን ሲቀሩት ነው እንቱን የሚተኮሰው ፓትሪዮቱ። so everything is known እንዴት እንደሚመጣ everything እንትኑ ኮምፒውተር አስስቶ ጨርሷል። ስለዚህ አሁን ዛት መወንተ ላይ ተኩስ ይባል መተኮስ ብቻ ነው። አናቱን አፍንጫው መጥቶ ይጥለዋል ግን እንደሆነ ይወድቃል ማለት ነው። አየ the same thing ነው ራሽያ ውስጥ የሚተኮሰው ማንኛውንም ነገር ለእንትና ይደርሳታል ለዩክሬን። ስለዚህ በየትኛው ሴኮንድ ለየትኞቹ መተኮስ እንዳለባት ለቦሊስቲኮቹ ፓትሪዮት ነው የሚተኮሰው። ውጤት ያለው እሱ ነበር። አሁን የፓትሪዮት ችግር አለባት በቀጥታ በማዕቀቡ ከራሽያ ምን ያህል መቼ እንደተኮሰ የተሟላ ኢንፎርሜሽን የማግኘት ችግር አለባት። በዚህ ምክንያት ባለፉት 2 እና 3 ቀናት ዩክሬን ምንም ከለላ ማድረግ አቅቷት ተጨፈጨፈች ማለት ይችላል። ከባድ ነው። ይባስ ብሎ እቺ 1000 ካሬ ኪሎ ሜትር ቦታ ያዙባት ኦልሞስት ግማሹን አጥተው ግማሹ ነው የነበራቸው ኩርስክ ላይ። አሁን ራሽያ በሱሚ በሚባለው ገዳ አንድ ከተማ አለች። እሷን ይዣለው ትላለች። አሁንም እሱ ላይ ውዝግብ አለ። እሷን ይዛ ከሆነ ግን ወደ ዋና መውደቅ ያለው ማውን የጦር ሱድዛ ላይ ከፍተኛ ጥቃት ተደርጎበታል። ዋና የጦር ምሽግ ዋናው ሴንተር ነው the brain of የዛንትን ነው። አሁን አየ ሱድዛ ላይ ያለው ሁኔታ በጣም ፕሪካሪ አሳሳቢ ነው። ስለዚህ አሁን ራሽያ የ12000 የሰሜን ኮሪያን ጦር ጨምሮ 76 ኃይል ነው እዚህ ጋር የምታደርገው ውጤት ካመጣ ይጦር እድሉ መሸሽ ነው። አሁን ከኋላ ለመዝጋት ነው። አንዷን ከተማ ይጃታል ያለችው ሱም የሚባለው የሁለቱ ሀገሮች ድንበር በኩርስክ በኩል በሚያል ገብታ ለነሱ ስንቅ አቅርቦት የሚላካ ከድንበሩ ጋር ልክክ ያሉ ሁለት መንደሮች እንትኖች ናቸው። አንዱን ይዟለው ነው ብትለው ሩሲያ ያ ሁለት ከሆነ አንዱ ነው የሚቀረው። እሱን ያዘችው ማለት መውጫ የለውም ያጦር ወደ ኋላ የሚወድቅበት ነገር አይኖርም። ስለዚህ መሃል እንደገባ ሊጣ በቃ አሁን መሃል ተይዞ አናቱ እየተመታ ነው ያለው ሱድዛ ላይ አብዛኛው መሪቱን አጥቷል። አሁን በወኔና በግለት የሚዋጋ ነው የከባድ መሳሪያ ጥቃት። ይሄ በተለይ ሃይማርስ ድጋፍ የለውም። ሃይማርስ እኮ አናት ነው የምትመታበት እኮ የጦር ክምክት ብትል የምናም ብትል ምክንያቱም በቋሚነት እዛ ላይ መረጃ አለ። የሳተላይት እንትን አለው ማነጣጠርም መምታትም ሁሉን የሚችለው አሜሪካ ተስተጣው ነው። የለም ያሁን ከባድ ትልቅ ማዕቀብ ነው። ይሄንን አሳይቷል እና ደብዳቤ ጽፈዋል ዘለንስኪ ጌታዬ ይያሉ ማለት ነው። በእርሶ ጠንካራ አመራር ስር ለመስራት ፈቃደኛ ያ ሁሉ ክርክር ያ ሁሉ ጠንካራ ዓርብ ዕለት የሆነው ነገር የሚያጸጽት ነው መሆን ያልነበረበት ነው ያሉት። እና የዛሬው የጀዳ ስብሰባ ምንድን ነው? አሁን የጀዳ ስብሰባ ላይ የምትሄደው ዩክሬን የምትጠይቀው ነገር አለ። ሩቢዮ የነገሩን ማለት ነው ውጭ ጉዳይ ሚኒስትሩ የነገሩን አለ
ምን ወሰናችሁ? አሁንም የኔ ነው ትላላችሁ ወይ? ራሽያ እንግዲህ አይታችኋል እስካሁን ያዘችውን ይዛለች። እዚህ ላይ ቢቆም አይሻልም ወይ ጦርነቱ? እንደምትሉት አሁን ሙጊያውን እንቀጥላለን የምትለው እዚህ ጋር በዚሁ ይቆም፣ እዚህ ላይ ሰላም ይደረስ። እስካሁን ያለው እውነታ ታሳቢ ሆኖ በዚህ እውነታ መሰረት እንገዛለን ነው ወይ የምትሉት? በጣም ንገሩኝ። ይሄ ብለው ዩክሬን እንድትናገር ነው እየጠበቁ ያሉት። ዩክሬን የምትሄደው በዚህ መንገድ ነው። አሁን ከዩክሬኖች የሚሰሙትን ይዘው ደግሞ ወደ ራሽያ ሄዳሉ ማለት ነው። እንግዲህ አሁን እስካሁን ስናወራ የቆየውና በግልጽ የሆነ ሁኔታ አለ። ዶናልድ ትራምፕ ደምድመዋል። የደመደሙት አሁን ራሽያ ያዘችውን ግዛት አስለቀቃለሁ ብሎ ማሰብ አይቻልም። በዩክሬን በኩል በ2023 ሞክረናል ለማስለቀቅ ብዙ ርብርብ ተደርጓል። እዚህ ታንኩ ምኑ የተሰጠበት ጊዜ ማለት ነው። ያኔ አይተናል። ከዛ በኋላ አሁን እንግዲህ በዚህ መንገድ የሚረባረብ ሀገር የለም። ስለዚህ ዲፋክቶ አሁን ራሽያ ያለችበት ቦታ ግዛቷ ነው። እኔስ ማርክ ይችላል ለዩክሬን የሚነገራት እዚህ ላይ እንዲቆም እዚህ ላይ እንዲቆም ከራሽያኖች ጋር እኔ ፋይት አደርጋለሁ። ለምን ራሽያኖች እያሉ ያሉት ለምንድን ነው እዚህ ጋር የምንቆመው? የቀሩንን የኬርሶን 20% ወር ሳምቲክ 30% እሱን ማስመለስ አለብን። ዛፖሪያ ላይም እንደዚሁ ነው። ዶኔትስክም አሁን ቶረትስክን ይዘናል። ፖክሮቭስክ ኦልሞስት ወጃችን ናት። ሳለ ቆመን ስናበቃ ክራማቶርስክና ስሎቪያንስክ ናቸው የቀሩ። እሱን ማድረግ እንችል ተልኳችን ጨረስሉ አለስ 95% ያዟት እንጂ ይሄ ሳይሆን እንትን አንልም። ምክንያቱም እንደምታውቁት ህዝቡ የሚወሰነበት ነው የተነሳንበት ዓላማ ነው። የሀገራችን የግዛት ነው። ይሄ ባይመንቱ የለም ይገባናል። ግን አሁን ዩክሬን እሺ ብላለች እዚህ ድረስ በቃ ቢያንስ ባላችሁበት ቁሙ የሚል ነው። እናም ተገፉልን እንጂ እናንተ በማለት ለመቀጠል ነው ወደ ሁለተኛው ምዕራፍ። ስለዚህ ዩክሬኖች ዛሬ ምን እሺ ምን እምቢ እንደሚሉ ይናገራሉ ነው። ሰምተዋል? አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከሕማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳን መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ። 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998 አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። አሚባራ ፕሮፐርቲስ ከስራና ከእንቅስቃሴ ጋር ተስማምቶ ኑሮ የሚያቀል በተመጣጣኝ ዋጋ የወዳጅነት ፓርክ፣ ሼራተን ሆቴል፣ ሳይንስ ሙዚየም፣ ቤተ መንግሥትን ሙሉ እይታ ላይ መኖሪያ መንደራችን ውስጥ አፓርትመንቶችን በ10% ቅድሚያ ክፍያ ከ900 ሺህ ብር ጀምሮ ከባለ 1 መኝታ እስከ ባለ 3 መኝታ ከ83 ካሬ እስከ 164 ካሬ አማራጮችን ለሽያጭ አቅርበናል። በ10% ቅድመ ክፍያና በ10 ዙር አከፋፈል እንካችሁ ብለናል። 4 የውጭ ዓለም አቀፍ ኩባንያዎች በግንባታ በዲዛይን በማማከርና በአስተዳደር ተሳትፎ ያደርጋሉ። በውብ መንደራችን የከርሰ ምድር ውሃ፣ የእሳት መቆጣጠሪያ፣ መዋኛ ገንዳና የልጆች መዝናኛ ስፍራ
ስታንድ ባይ ጄኔሬተር የኤሌክትሪክ መኪና ኃይል መሙያ ጣቢያ ወይም ኤሌክትሪክ ቻርጂንግ ስቴሽንን ያካተተ መንደር ነው። ለበለጠ መረጃ ይህን ስልክ ቁጥር ያዙ 09798792 ውጭ ሀገር የምትኖሩ በዋትሳፕ ታገኙናላችሁ። አሚባራ ፕሮፐርቲስ። ግን አለም አሁን ለምሳሌ ዩክሬን እንዲሆን የፕሬዝዳንት ዜሌንስኪ ሐሳቦች ብዙ ጊዜ እንደ ሐሳብ የሚቀርቡ ሳይሆን እንዲተገበሩ የሚቀርቡ የመመሪያ ሐሳቦች የሚመስሉት አሁን እንደሳቸው ጥያቄ ከሆነ የተባበሩት መንግስታት የሚገባበት አሁን እንደው ሩሲያ እሺ ብትልና ጦርነቱ ባለበት ቢቆም የተባበሩት መንግስታት ቦታው ላይ የሚገባበት ሰላም አስከባሪ ማለት ነው የሚገባበትን ሐሳብ ነው እያነሱ ያሉት። ሩሲያ ይሄንን ሐሳብ ብትቀበለው ብለን ብናስብ ሩሲያን ተጠቃሚ ያደርጋታል ወይ? እንደገና ደግሞ ሩሲያኖች ይሄንን ይቀበላሉ ወይ? ተጠቃሚ እስካልሆኑ ድረስ ደግሞ ይሄንን ሐሳብ ሩሲያኖች ይገዙታል ወይ? ይሄን እንዴት ታየዋለህ? አሁን ወለቱን ከጠየቀኝ አውሮፓና አሜሪካ በዚህ ደረጃ በተለያዩበት ሁኔታ ሊመጣ የሚችል ስምምነት አለ ብዬ ለማሰብ ለኔ ይከብደኛል። ግን ሂደቱን እያየን መዘገብ ነው። ምክንያቱም የአሜሪካ ፊቷን ከአውሮፓ ማዞርና ከራሽያ ጋር የሆነ ባይላተራል ግን ምንድነው በሁለቱ ሀገሮች መካከል ግንኙነት ለማሻሻል ገብቷል። እንግዲህ ይሄ በታሪክ የመጀመሪያው ነው የሚሆነው። የወዳጅነት ግንኙነት ለመመስረት እየሄዱበት ያለው ነገር በሌላ አንፃር አውሮፓን ነርቨስ አድርጎታል። ለኔ አሁን አውሮፓ ትክክለኛ በተረጋጋና ጥሞና ባለው መንገድ ማሰብ ይችላል ብዬ አላስብም። አሁን ዝም ብለን ወረቀት ላይ ስንናገር ምን ችግር አለ? ገንዘቡም አላቸው፣ ቴክኖሎጂም አላቸው፣ ትልልቅ አገሮች ናቸው። ካንዱት ምናምን ይባል ነገር አለ። ብዙዎች የሚሉት ግን ካለ አሜሪካ መኖሪት የለመዱት ነው። ገብቷል። በባለቤቷ አልፍኝ ሙሽራ ሆና የኖረች ሴት ገብቷል። ባለቤቷ አንግሷት ሽኮኮ አድርጓት የኖረች ንግስት ገብቷል። ዛሬ በራስሽ ኑሪ ቢሏት ይመጣላታል ወይ? እንደው ብረድስቱን ከምንድነው ከሸክላው ለመለየት ወጭቱን እንደዚህ ሽርጡንም አድርጎ መጥበሱን ይመጣላታል ወይ? በራሷ እጅ ሰርቶ መብላቱ ራሱ ያንን ኑሮ ተለምዷለች ወይ? አዲክት ናት እንጂ አሁን የትዳሩ ኑሮ አብሮ የመኖሩ ኑሮ በጣም የተሳሰረ በመሆኑ ብቻዋን ስትሆን ምግቡ የሚሰራበት ዓላማና ግቡ ራሱ ሊጠፋ ይችላል። እንዴት ሆኖ ነው እንደዚህ ብሎ የሚሉ አሉ። አውሮፓን ገንዘቡ አላት፣ ፖቴንሻሉ አላት፣ ዋቴቨር አላት። ነገር ግን ደህንነቷን አሜሪካ ላይ ትታ የቅርብ ጊዜ እኮ ትዝታ ነው። አንድ ማለት ቦሬሊ የሚባል ኦልሞስት የአውሮፓ ህብረት ውጭ ጉዳይ ሚኒስትር ነበር። የስፔናዊ ነገር ነው። አሁን ነው እሱን ተክታ እነዚህ ሶስት ሀገሮች አሉ፣ ኢስቶኒያ፣ ላትቪያ እና ሊቱዌኒያ የሚላቸው በጣም እንደው እንትን ያሉ ሀገሮች ናቸው። በጣም ስጋት ስላላቸው አሁን አውሮፓን ከፖላንድ ጋር ሆነው የኔቶን ከፊት ሆነው የሚመሩ ናቸው። እና ይሄ ምክንያታቸው ከስጋታቸው ተነሳ ነው። እና ከነሱ ውስጥ አንዷ ነች አሁን የዚህን ቦታ ያዘችው ቦሬሊ እኮ ማለት ብዙ ጊዜ በመልእክቶች ያወጣ ነበረ ስለ ነገሮች ጥልቀት ያለው ግንዛቤ የሌለው እና አውሮፓውያኖች በሀገራት ጣፈንታ ላይ ይወስኑ ነበር። ምክንያቱም ይወስኑ ነበር ላይ እሱ መግለጫዎችን በብዙ መንገድ አያቸውም እና ህመም ነበር የሚፈጥርብኝ። ሁለተኛ ከዚህ አልፎ ተርፎ አውሮፓ ገነት ናት ያለ ሰው ነው። ለአይነን ገነት ቦታ ይህንን የኤደን ጋርደን
መተው ሊጸዳዱበት ከሚችሉ ቶታሊ እዚህ ከምን መጠበቅ እንዳለባቸው ለአውሮፓ እጩ ዲፕሎማቶች ነበር የሚያስረዳው ለምናምን ላሉት ተሰባቸው አንድ ኒዝ ማይንድ ያለው የፈረደበት የአፍሪካ ሰው ስለዚህ ቤዚካሊ ይሄንን የአፍሪካ ሰው ስደት ወደ አውሮፓ ማስቆም አለብን ስለዚህ የት መሄድ አለብንኛ እዛው እሱ ያለበት ሄደን መንገዱን እናሳየው ኑሮን ጌትዛው ሊኖር እንደሚገባ ጥበቡ ድሳው ይሄን ሄደን ገነት መጠበቅ አለብን ብሎ ይሄን ሲናገር በተውሶ ጉልበት ነው እንደ አውሮፓ ውጭ ጉዳይ ሚኒስትር ሆኖ የሄደን ገነት ያለው ኖ የሄደን ገነት የለውም የሄደን ገነት ከሆነ ዶናልድ ትራምፕ ትክክል ነው አሜሪካ ቦዲጋርድ ነበረች yes አሁን ቦዲጋርዱ ነው ኦሎፌሳደን ጉዳይ ወደዛ ነው ብሎ ያለው ራሳችሁን ተከላከሉ ያለው ማለት ነው ዓለም ኦሬሽኒክ እኮ ሲተኮስ አሜሪካ መረጃው ነበራት አውሮፓውያኖች ግን ኦሬሽኒክ ተተኩሶ ታርጌቱን ከመታ በኋላ እኮ ነው የሰማን ያሉት አይደል በዛ ሰዓት ወደ እነሱ ተተኩሶ ቢሆን እንኳን ኦሬሽኒክን የመከላከል አቅሙን ብቃቱም አልነበራቸውም ማለት ነው አዎ እምልህ ከዛም ባለፈ ዲፕ አነገርኩ እኮ ይሄንን አም ሶሪ አንድ እንደው ከኖር ነው ረሃት በለው ደስ ይለኛል ይሄ ቦሬሊ የሚባል አሁን እንደዚህ ጢማል አሁን ጥሮታው ተያይ እኔ አንድ ቦታ ላይ ነገና ከነጎዲያ አንድ በጥፊ ያጮሩት የሚገባ ሰው ነው በጣም የረከሰ ሰው ነው የረከሰ በጣም ለአውሮፓ በዛ ደረጃ ድረስ ሀገሮችን የራሳችን ለሚሏቸው ሰዎች የፈለጉትን በፈለጉት ሀገርና ህዝብ ላይ ማድረስ ይችሉ እንደነበረ የሚያምኑ ጥጋበኞች ነበሩ እና የዛ ጠጋ መገለጫ ነው ይሄ ቦሬሊ የሚባለው ንግግሮች ሁሉ ታክቲክ የሌላቸው በጣም ጋጠወጥ የሆነ ሰው ነው የዲፕሎማቲክ ቋንቋ ማቅ ሰው ነው ቦሬሊ እና ይህ ሰው ያን ማለቱን መርሳት የለብንም እቺ ቦሬሊ የሚናገርላት የኤደን ገነት ግን ቀደም እንዳልኩ በኤምፐረሩ ደረት ላይ የነበረች ንግስት ናት ገብቷል ዝምቧን እሺ ማትለው ንግስት ናት ኦሎፌሳደን ኤምፐረሩ ዶናልድ ትራምፕ ነው ጉዳይ እዚህ ቻይና ናት የራሴ አጀንዳ በራሴ ጣራ ስራውን ችግሮች አሉ ማጠራው ከውስጥም ናቸው ጠላቶችን የሚለው ትራምፕ የዩናይትድ ስቴትስ አርሚን እዚህ ወደ ውስጥ አሰልፋለሁ ብለዋል ብዙ ታሪክ ሂደት ያለው ነው ደግሞ ዙሪያ ገባይን ነው እንትን ማረጋው ከዛ በተረፈ ጠላቴ እዛ ጨዋታው ያለው እዛ ጋር ነው ገብቷል አሁን ደግሞ እንትን ያስፈልገኛል የሩሲያ ወዳጅነት ያስፈልገኛል መብታለኝ ምንም የሚያስፈልኝ የተለየ ምክንያት የለም አላቸው የዚህ ቃል ኪዳኔ ምናምን ምዕራቡን ከኮሚኒዝም ስጋት ወይም ከምናምን ስጋት ይሄ የለም ይሄ አዲስ ነገር ነው የአሜሪካን ታላቅ ለማድረግ የመጣው ነኝ በየፈተፈተች የምታጎርስ አሜሪካ አንተ የኤደን ገነት ነው የኤደን ገነት እያልክ የምትላት የምታሽሞናሙነትን አሜሪካ የሚጠብቅ ዘበኛ አይደለም እኔ ጠብቅ ራስህ እየጠበቅ ፋይት አድርግ እያደረክ ያኔ የኤደን ገነት ነች በል የሚል ነው የዶናልድ ትራምፕ ፖሊሲ ስለዚህ እዚህ ሪያሊቲ ውስጥ ያለች አውሮፓ ነች አሁን እንዲህ ለማድረግ አሁን ምንድነው ባለፈው ወስነዋል እንኳን አይደል አውሮፓን ለማስታጠቅ ብሔራዊ ውትድርና እንጀምር እያሉ ነው አሁን ያ ኤደን ገነት እንዴት እየተቀየረ እንደመጣ ያ ሱፉ ሊወልቅ ነው ከረባቱ ሊወልቅ ነው ቱታ መልበስ ሊመጣ ነው ገብቷል እንትኑስ ገብታ ፈርኔስ ውስጥ ገብታ እንቱን ማጨስ ይኖርበል ራሺያ ኦሬዲ ይሄዳለች በዚህ መሳሪያ እየሰራች ያለችው መሳሪያ እየሰራች ያለችው ጠቅላላ ኢኮኖሚዋ አብዛኛው ወደ ጦርነት ነው ማሁን ራሺያ ውስጥ የማይጨስ የኮቴጅ ኢንዱስትሪ የለም ወደ ኋላ ምን የኮቴጅ ስለ ዋናው ኢንዱስትሪ አለ በየቦታው ላይ አሁን ሚሳኤሉንም ሰው አልባውንም ምኑንም እየሰራች ያለችው ስለዚህ አሁን እነሱም ጠቅላላ የኤደን ገነት ነን ሲሉ የነበሩ ሰዎች አሁን እንትናቸው
ምሽግ ፍበሉ ጀርመኖች ፍያል የቱ ጋር እንደምትተኛ ቦምብ ሲመጣ የቱ ጋር እንደምትጠለል እንትን ሲባል አንተ ሬሳ ስንሳት እንደምታነሳ ከዛ እንዴት የሚል ነው ዛስ መግባት ይችላል ወይ ነው አሁን ይሄ የጆክ ብቻ አይደለም በጣም ድራማቲክ የሆነ የፖሊሲና ያቋም ለውጥ ማየት አለብን ግን አሁን ባላቸው ስሜት አውሮፓውያን ነርቨስ ናቸው ለዚህ ስለዚህ አሁን እነሱ ያሰቡት ነገር ምንድነው ብቻ ተኩስ አቁም ይደረግ ተኩስ አቁም ሲደረግ የሰላም አስከባሪ በሚል የአውሮፓ ኃይል ይገባል የአውሮፓ ይሄን ማሰብ መጀመሪያ የተናገሩት ዘለንስኪ ሞላቸው መርሳት የለብንም የምን አንድ ስብሰባ ነበር ዘለንስኪ ናቸው ያሉት እና በዛ ንግግሩ ዘለንስኪ በጣም ከባድ ሰው እና ምንድነው ያለው under no circumstances አውሮፓ 200 ሺህ ጦር ልትሰጡኝ ይገባል 150 ሺህ ሚሊዮን እንኳን ተቀበለ ነበር አሁን እንደገና ወርዶ አሜሪካ ቀልቦ ስትገፋው 150 ሺህ ተቀበለ እና 200 ሺህ የሚሆን የአውሮፓ ጦር አለ መጥቶ ያን ቦታ ይዛል ማለት ነው አውቋል ይሄን አሁን ጦርነቱ የሚቆመው እዚህ ላይ እንደሆነ ውጊያ ቆመ በቦታ የ1 ኪሎ ሜትር ድንበር አላቸው አይደል አሁን ያንን ድንበር መሬት ላይ ጋርዶ የሚጠብቅ የአውሮፓ ጦር ይሰለፋል ማለት ነው የአውሮፓ ጦር ይሰለፋል based on በዚህ ላይ ይሰለፋል ከዛ ጦርነቱ ምን ይሆናል ማለት ፍሪዝ ሆነ ማለት ነው ጦርነቱ ፍሪጅ ውስጥ ገባ ማለት ነው ኦኬ ከዛ በኋላ የሰላም ውይይቶች አሉ ማለት ነው አሁን የዘለንስኪን ሐሳብ ታውቃለህ አስቀድሞ ተናግሯል ይሄን ሁሉ መስዋዕትነት ተከፍሎ የኔቶ አባል ለመሆን ነው ይውል ተከፈለ የኔቶ አባል አድርጉኝ በማለት ከዚህ በፊት ሊቱዌኒያ ምናምን ላይ በተደረገው ላይ እኮ ተናግሮ ብዙዎቹ ተከፍተዋል እንዴ ተናገረንም አትችልም ይሄን ሁሉ አድርገን ስናበቃ ለዩክሬን እንደዚህ የምትለው ከሆነ ቶታሊ ስለ ስርዓት ዲሲፕሊን የሌለ ሰው ነው ብለው እኮ የማግለል እንቅስቃሴ ሲያደርጉበት እኮ ነው እንደገና ምስጋና ምናምን አቅርቦ ራሱን እንትን ያለው ማን ብቻ ነው ወደ ኋላ ገብቶ እኛም ሰርተናል እንዴት ነው tell me በዚህ ቀን በሉኝ በቃ እኔ አልፈልግም እኔ ተምሰጡኝ አልፈልግም ብለዋል ስለዚህ አሁን ዋናው ምክንያት ያደረጉ ምንድነው ጦርነት ላይ ያለህ የኔቶ አባል እናርጋንች ያ ማለት ይሄን እርምጃ በዚህ ሰዓት መውሰድ ከራሺያ ጋር ሶስተኛውን ጦርነት ይነሳ ማለት ነው አሁን ጋምብል የሚያረጉት ሁኔታ ነው ዘለንስኪ ምኑ ላይ ነው ማለት ነው ጦርነቱ ፍሪጅ ገባ ስለዚህ ጦርነት የለም አይደል ጦርነት የለም ኦሬዲ ብሎታል በመሃል እሺ አሁን ጦርነት የሚደረግበትን መሬት ሳይጨምር ጦርነት እየተደረገ በማይገኝባቸው የዩክሬን ግዛቶች ላይ የተመሰረተ የኔቶ አባልነት ሰጠኝ ራሱ መሬቱ የኔቶ አባል ይግባ ገብቷል እና ለመጨረሻው ልባት ለሰላማዊ ልባት ድርድር ሲደረግን ያ ድርድር ውስጥ ማን አብሮ ይገባል ማለት ነው ኔቶ ተደራዳሪነቱ ምንድነው yes ይሄ ጦርነት መተላለቅ እንዳይሆን መተላለቁ እንዲቆም በዚህ ጦርነት አማካኝነት ዓለማችን ወደ አላስፈላጊ ሁኔታ እንዳትገባ ውጥረቶችና አደጋዎችን ለማስቀረት በሚል ተኩስ አቁም ተስማምተናል ነገር ግን ተኩስ አቁም ማለት የሰላም ስምምነት አይደለም የሰላም ስምምነት መፈረም አለበት የሰላም ስምምነት እንዲፈረም ድርድሮች መደረግ አለባቸው የምን ድርድር የግዛት ነው ጦርነቱን ለማቆም ሶሉሽኑ ምንድነው ራሺያ ከያዘችው ከዚህ ከዩክሬን ምድር 20% ምድር ለቃ ትወጣለች እዚህ ላይ አለም ሩሲያ ለምሳሌ አሁን የያዘቻቸው ቦታ በሪፈረንደም ተካሂዶ ህዝቡ መርጦ ሩሲያ ይሆናል አሁን ሩሲያ የያዘችው ቦታ በሩሲያ አመለካከትና አስተሳሰብ ወይም ደግሞ በተካሄደው የህዝብ ምርጫ ምድሩም የሩሲያ ምድር ነው
ህዝቡም የሩሲያ ህዝብ ነው። ይሄንን ሐሳብ ሩሲያ ትቀበላለች ወይ? ሌላው ደግሞ አሜሪካ ነች አውሮፓ ውስጥ ስትመጣ ኔቶ የሚባለው ማህበር የተመሰረተው። አሜሪካ ደግሞ የተናገረችው የአውሮፓ ሰራዊት ወደ ዩክሬን ምድር ቢገባ እና በዚህ ምክንያት ጦርነት ቢነሳ አንቀጽ 5ን ጠቅሶ ኔቶ ወደ ውጊያ ውስጥ ይገባል በሚለው ሐሳብ አልስማማም ብላለች። ስለዚህ ይሄ አካሄድ አውሮፓ ወይም ዘለንስኪ የሚመኙትን ድል ይሰጣቸዋል ወይ? አሁን በዜሌንስኪም ትልቅ ስትራቴጂስት ናቸው። ይሄንን የፈጠሩት ከአውሮፓ ጋር ዛሬ ከዜሌንስኪ ጋር በአንድ አፍ የሚናገሩ የአውሮፓ መሪዎች የእንግሊዙ ስታርመር፣ የፈረንሳዩ ኢማኑኤል ማክሮን ፕላስ አሁን ደግሞ የአዲስ አሸናፊ ሆነው የመጡትና የጀርመን ቻንስለር የሚሆኑት ኩዌበር በአንድ አፍ ነው እየተናገሩ ያሉት። እነዚህ ደግሞ አውሮፓ ማለት ናቸው ሶስቱ። እነዚህ አውሮፓ ማለት ናቸው። አሁን ጥያቄው ያለው እንግሊዝ የሁለተኛው ጨዋታ ሲመጣ when the gate going gets tough the tough gets going ይባላል። ያኔ ሲመጣ እንግሊዝ ከማጋር ነሽ ነው ይባላል። እንግሊዝ ወደ ስፔሻል ግንኙነትም ወደምትለው ምንድነው ይባላል ልዩ ግንኙነት ወደምትለው ወደ አሜሪካ ነው የምትሸበለለው ወይስ ደግሞ ቶታሊ በቸርችል መንፈስ አዲሱን ሂትለር በእነሱ አቀራረብ ቭላዲሚር ፑቲን የሚባል አዲስ ሂትለርን ለመቋቋም ከምዕራባውያን ጋር ትወጣለች የአውሮፓውያን ጋር። ይሄ የምናየው ነው። ስትራቴጂው ግን ግልጽ ነው። አሁን ቅድም እየነገርኩ የነበርኩት የዘለንስኪ ነው። ዘለንስኪ ምንድነው ቅዱ አሁን ይሄ መሬት ጦርነት የሌለበት መሬት ላይ የኔቶ አባል ይሁንልኝ ሲል አሁን የሶስተኛንም ጦርነት የሚያመጣ ምንም ምክንያት የለውም። አሁን ተደረኩ ማለት ጦርነት የሌለበትም አዚጋ ይሄን አልተቀበሉትም ነበር በወቅቱ እና አሁን ያን የነበረው ቅድ ከዛ ዩክሬን ትደራደራለች ማለት ነው ከራሺያ ጋር ስትደራደር አብሮ ድርድር ላይ የሚቀመጠው ማለት ነው ኔቶ ነው በስውጥድ። ስለዚህ ኔቶ ደግሞ ሪኮግናይዝ የሚያደርገው የሚያውቀው የዩክሬን ግዛት ይሄውን ራሺያ ያዘችውን 20% ጨምሮ ክሬሚያ ልሳነምርን ጭምር ነው። ስለዚህ ማንኛውም የሰላም ድርድር እልባት ማለት የዩክሬን የግዛት አንድነት ሲረጋገጥ ማለት ሉዓላዊነትና የግዛት አንድነት ሲረጋገጥ ማለት ያ ማለት ነው። ሁለተኛ ለማነው ራሺያን ምንድነው የሚባለው ፌታኮ ምንድነው ያለቀ ያበቃ ነገር ማለት ነው። ዩክሬን በዘለንስኪ በወቅቱ ባቀረበው ሐሳብ አውቶማቲክ ተቀባይነት አግኝቶ ቢሆን ኖሮ የኔቶ አባላቱን የጦር እንትኗ ቁጥሩ ይቀነስ፣ የምታጠቃቸው መሳሪያዎች ይገደቡ፣ ለራሺያ በማትሆንበት መንገድ ገለልተኛ የሆኑ ምናምን እንደዚህ በየዛች ሀገሪቱ ብሔራዊ ቋንቋ የነበረው ራሺያ ቦታው ላይ ይመለስ ገለመል የሚሉ ጥያቄዎች ነበሩ አይደል? ኦቨር ኦሬዲ ኔቶ አባል ሆናለች ዲፋክቶ አይሰራም። ራሺያ የትኛውንም የኔቶ አባል ሀገር ገብታ እንዲያርግ ልትል አትችልም። እነዚህ በሙሉ ዩክሬን የኔቶ አባል ስትሆን አበቁ ማለት ነው። አሁን ዩክሬን ከዚህ በኋላ ያላት ድርድር ከቦታዋን ለማስመለስ ነው የምትሄደው። አሁን የጦርነት ቦታ ተትቶ ከዛ በኋላ ተሰጣት ቢሆን ኖሮ አጠቃላይ የመሳሪያ ግንባታው የዩክሬን ጦር የሚገነባበት መንገድ አይኗ ያያየ ሶቪየት ህብረት ነገ ሊዋጋት የሚችል ነገ ተዋግቶ ይሄን መሬት መልሶ ለመውሰድ የሚዘጋጅ ትውልድ የሚፈጠርባት ሀገር ነው የምትሆነው። ስለዚህ ራሺያ ይሄን ነበር ያሰበው ዘለንስኪ፣ ይሄን ሪጀክት አድርጉት። አሁን ግፊት መጣበት ከአሜሪካ አያ እና ዛሬ ዘለንስኪ እንትን ያሉት ሳውዲ አረቢያ ነው ያሉት ከአልጋወራችሁ ጋር አውርተዋል። እና ዛው ላይ የሳቸው ልኡካኖች አሉ ዛሬ ገብተው ይወያያሉ። ሲወያዩ የሰላም ሐሳብ ይዘው ቀርበዋል። ያ የሰላም ሐሳብ በአየርና በባህር የሚደረግ ጦርነት እንዲቆም ነው የሚጠይቅ ነው። እንዲቆም ነው ጦርነቱን ማይቲንግ ባለበት ፍሪዝ እንዲያደርግ ነው።
ይሄንን የሰላም ሐሳብ ይዤ እገባለሁ ብለዋል። አሜሪካኖች ደግሞ የሚሉት ዛሬ ዩክሬን ስለምትወው ይሄን ይቅርብኝ ይላል ስለምትለው ነው። ስለዚህ አሁን በዋሽንግተንና በዩክሬን አሁን በአውሮፓ መካከል የታየው ምንድነው? የዩክሬን መሪ ኦሬዲ ቃል አግኝቷል። እንግሊዝና ፈረንሳይ ወደ 30,000 የሚደርስ በዋነኛነት የዩክሬንን የሰማይ ክልልና የአየር ክልል የሚጠብቅ እንደገና ደግሞ በመሬት ላይ የፍቃደኞች አርሚ በፍቃደኝነት አርሚ አለ። ለዩክሬን የሚዋጋ ነው ወይስ የሰላም አስከባሪ ያለው ነው የሚገባ መሬት ላይ እንግሊዝ ጦሯን ዩክሬን ውስጥ ለማሰማራት ዝግጁ ናት። የተኩስ አቁም ይደረስ ብቻ ኦሬዲ ይሄ ቃል አለ። እንግሊዝ ጦሩን ፈረንሳይ ለማስገባት አስኳል ጦር ይፈጥራሉ። ከዛ ጀርመን ተነሳና ይሄን ያህል መድፈኛ ይሄን ያህል እግረኛ ለመስጠት ፈልጋለሁ ትላለች። the coalition of the willing ነው የሚሉት ፍቃደኛ ሆነ እያለ የዛ የጦር ቁጥር ይፈረጥማል። አሁን ባናቸው አሜሪካ እዚህ ጋር ደግሞ የምትገፋው ይሄንን እዚህ ላይ ቁሚልኝ ራሽያን ነው የምትለው። በዚህ መንገድ ይሄን ቢያደርጉ ያንን ተከትሎ ሰላም አስከባሪ ያልተብሎ የሚገባው ያ ግድግዳ የማይነካ ግድግዳ ነው ነገር ገብቷል። በሰላም አስከባሪነት ብቻ ሳይሆን ከዛ በኋላ አውሮፓ ከዩክሬን ጋር በመሆን በግልጽ አድርጎ ባለፈው የአውሮፓ ህብረት ስብሰባ ላይ አስታውቋል። ይሄ ኮሊሽን የተባለው የፍቃደኞች ጥምረት የተባለው ኃይል መሬት ላይ የሚሰማራ ነው ተኩስ አቁም እንደተደረገ። አሁን የራሽያ ጥያቄዎች የቱ ጋር ናቸው? መሬቱ ላይ እንኳን ኮምፕሮማይዝ አድርጋ እዚህ ጋር ብትቆም የራሽያ ቋንቋ በዛች ሀገር የመቀጠሉ ዕጣ ፈንታ የመወሰንም አቅም ምንም አይኖራትም። በአጠቃላይ ኤኒቲንግ ቱ ዱ ዊዝ ራሽያ እዛ ዩክሬን ውስጥ ምንም ነገር ገብቷል። ሌላ አዲስ ሀገር ነው የምትመሰረተው እና ይሄ የተፈጠረው ግድግዳ ላይ ነገ እዚህ ላይ ተመርኩዞ ነው አርማመንት ያሰበው የአውሮፓ ህብረት። አውሮፓ ራሽያን ለመውጋት እየተዘጋጀ ነው ያለው ገብቷል። ያ መስመር አዲሱ በርሊን ግንብ ነው የሚሆነው። ስለዚህ አዲስ በርሊን ግንብ ነው ይሄ የማደለው የዩክሬን ስምምነት ማለት ነው። አዲሱ የበርሊን ግንብ ሆነ ማለት በርሊን ግንብ የፈረሰ ጊዜ ምን እንደሆነ አይተናል። ምስራቅ ጀርመን የሚባል ነው የጠፋው አይደል? መላ ጀርመን ምዕራብ ጀርመን ነው። ሪሜምበር ዚስ አያ ምዕራብ አይደለም ወደ ግንቡ ጥሶ የመጣው ግንቡን ጥሶ ወደ ምዕራብ የገባው ምስራቅ ነው። ስለዚህ ዩክሬን ላይ የሚሰመረው መስመር አዲስ የቀዝቃዛው ጦርነት መስመር ነው። አውሮፓ ከራሽያ ጋር የህልውና ጦርነት የምትገባበት ነው እና ያ ግንብ ተደርምሶ ራሽያ ወደዚህ ነው የምትገባው። የነሱ ስትራቴጂ ይሄ ነው ገብቷል። ዋንስ የስምምነት ደረጃ ተኩስ አቁም ቢደረግ አውሮፓ በዚህ ደረጃ ይገባል። ከዛ በኋላ ፕራክቲካሊ እንደው የጣሊያኑ ጠቅላይ ሚኒስትር የተናገሩት መርሳት የለብንም። ዋይ ለበላን ቀጣም መስላን ሰጣትም ብለዋል። በቃ ዩክሬንን ከሁላችን ይነካል ምንም ፎርማሊቲ ሳያስፈልገው የሚል ነው። ስለዚህ አሁን አውሮፓ 800 ቢሊዮን እኮ ነው 860 ቢሊዮን ዶላር እኮ ነው አዲስ የኃይል ማጠናከሪያ የለቀቀች። ያ ሁኔታ ነው ያለው። አሜሪካ እኮ ወደዚህ ፊቷን ብታዞር ነው። ስለዚህ አሁን አሜሪካ ከራሽያ ጋር ስትደርስ በሁለቱ በኩል ይቀበሉታል ወይ ነው ምንድነው አሜሪካ የምትፈልገው ነው። ዘለንስኪ ከአውሮፓ ጋር ያላቸው ይሄ ሁኔታ አለ። በሌላ በኩል ደግሞ አሜሪካ ከምትፈልገው ሁኔታ አለ። የምትለቀው ነገር ምንድነው ብላ ነው የምትጠይቀው። እስካሁን ባለው መረጃ ከጠየቀኝ ዩክሬን የምትለቀው ነገር የለም። ተኩስ አቁም ላይ ብቻ ለመነጋገር ፍቃደኛ ነው የምትሆነው። ይሄን በእርግጠኛ ለመናገር ይቻላል። የራሷን ጥቅም ለማስጠበቅ ማለት ጦርነቱ እንዲቆም የሚል ነው። ጥያቄዎቿን ግን በምን መንገድ የምትቀለብሳቸው አይመስለኝም አውሮፓያኖች ጋር ቆማ ያራመደች ካለችው። ስለዚህ ከዚህ በኋላ የሚደረግ ነገር የለምና ይሄንን የኔ እንዳልሆነ ምንም አይነት ህጋዊነት የምትሰጥ አይመስለኝም። ከሰጠች ደግሞ አዲስ የሚገርም ነገር ነው የሚፈጠረው። ስለዚህ የዛሬ ስብሰባ ውጤት በጉጉት የምንጠብቀው ነው። እስካሁን ባለው ሪያሊቲ ግን ማናቸው ማነው ዘለንስኪ
ስልጣንን መልቀቅ አለባት። ከዛ ዲፕሎማቲክ ውርክብ በኋላ አገራቸው ከገቡ በኋላ ጋዜጠኞች ካቀረቡላቸው ጥያቄ አንዱ ምን ነበር? ስልጣን ይለቃሉ የሚል ነበር። ሀገሬ ዛሬ የኔቶ አባል የምትደረግልኝ ከሆነ በፍቃደኝነት እለቃለሁ ብለዋል። አይ ቲንክ የዘለንስኪ መሰለፊያ ያ ነው ማለት ይቻላል። ስለዚህ እነዚህን ሁኔታዎች በማያገኙበት ሁኔታ የሰውየው የእቅድና አካሄድ ከአውሮፓ ጋር ተጣምሮ ጦርነቱ ፍሪጅ ውስጥ ገብቶ ከዛ በኋላ ግን ራሽያ በቃ ስላይክ ያዘችውን ይዛ ምንም አይነት ቁጥጥርና እንትን የማይኖራት አዲስ ዩክሬን እንድትፈጠር ሙሉ በሙሉ በአውሮፓ የታቀፈች እንድትፈጠርና እሷም አይኗ እያየ ራሽያ እያየ ለቀጣይ ውጊያ የምትዘጋጅ ዩክሬን የምትፈጠርበትና ከዕለታት አንድ ቀን የበርሊን ግንብ ተንዶ ራሽያ ወደ ዩክሬን የምትገባበት አይነት አስተሳሰብ ነው በዘሌንስኪና በነስታርመር እንዲሁም ደግሞ ኢማኑኤል ማክሮን እና በጀርመን በኩል የምናየው ዶናልድ ትራምፕ ደግሞ የሚያውስ ሌላ ነገር ነው። ስለዚህ የዛሬውን ውጤት በቀጥታ አይነግሩንም። ነገር ግን ያደር ለምሳሌ የወታደራዊ ማዕቀቡ እንዳለ ነው ብለናል። ከነዚህ ሁኔታዎች ራሽያ መሰጣቸው መግለጫዎች ይኖራሉ እና የተያያዩና ዝም ብለህ ብትጠይቀኝ ውጤታማ ስብሰባ ይሆናል ብዬ አልገምትም። ይህ ከዓለምነህ እንስማ ፕሮግራማችን ነው። ዩክሬን የመጀመሪያ ሐሳቧ ላይ ያለች ነው የምትመስለው። አሁንም የምትፈልገው የዋስትና ጉዳይ ነው። ጦርነቱ እንዲቆምና አውሮፓ እንዲገባ ፈለገች ማለት አስተማማኝ የሆነ ዋስትና እየጠየቀች ነው። የአሜሪካ ጥያቄ ምን ትከፍያለሽ ነው ዩክሬንን የሚሉት። ዘለንስኪ ዝግጁ ናቸው ለመክፈል? አይመስልም። ፑቲን ይህንን ሐሳብ ይቀበላሉ? አውሮፓ እንዲገባ ማለት ነው። እጅግ በጣም እየተወሳሰበ ነው ያለው። ይህ ከዓለምነህ እንስማ ፕሮግራማችን ነው። የዛሬው ፕሮግራማችን ይህንን ይመስላል። በነገራችን ላይ ፕሮግራማችንን ላይክ፣ ሰብስክራይብ፣ ሼር እንዲሁም ደግሞ ሱፐር ታንክስ ውስጥ በመግባት ልታበረታቱ ትችላላችሁ። የዛሬው ፕሮግራማችን ይመስላል። በሚቀጥለው ፕሮግራም እስከምንገናኝ መልካም። አሚባራ ፕሮፐርቲስ ከስራና ከእንቅስቃሴ ጋር ተስማምቶ ኑሮ የሚያቀል በተመጣጣኝ ዋጋ የወዳጅነት ፓርክ፣ ሼራተን ሆቴል፣ ሳይንስ ሙዚየም፣ ቤተ መንግስትን ሙሉ እይታ ላይ መኖሪያ መንደራችን ውስጥ አፓርትመንቶችን በ10 በመቶ ቅድሚያ ክፍያ ከ900 ሺህ ብር ጀምሮ ከባለ 1 መኝታ እስከ ባለ 3 መኝታ ከ83 ካሬ እስከ 164 ካሬ አማራጮችን ለሽያጭ አቅርበናል። በ10 በመቶ ቅድመ ክፍያና በ10 ዙር አከፋፈል እንካችሁ ብለናል። 4 የውጭ ዓለም አቀፍ ኩባንያዎች በግንባታ በዲዛይን በማማከርና በአስተዳደር ተሳትፎ ያደርጋሉ። በውብ መንደራችን የከርሰ ምድር ውሃ፣ የእሳት መቆጣጠሪያ፣ መዋኛ ገንዳና የልጆች መዝናኛ ስፍራ፣ ስታንድ ባይ ጄኔሬተር፣ የኤሌክትሪክ መኪና ኃይል መሙያ ጣቢያ ወይም ኤሌክትሪክ ቻርጂንግ ስቴሽንን ያካተተ መንደር ነው። ለበለጠ መረጃ ይህን ስልክ ቁጥር ያዙ 09798792 ውጭ ሀገር የምትኖሩ በዋትሳፕ ታገኙናላችሁ። አሚባራ ፕሮፐርቲስ። ሰምተዋል? አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከሕማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳን መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም።
አፍሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞል ሁለተኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትስአፕ 0930 01 1998 አፍሮ ሆሊላንድ አስጎብኝና የጉዞ ወኪል